ክትትል ዋና መምሪያ የሚለው ማተብ ከሌለ ትክክለኛቸው ሳይሆን ወንድ አይታመንም። ሀይሚ ያሳዘነችን ለምትሉ ሰዎች የዲኤንኤ ምርመራ እንደዚህ ማተብ ያለው ወረቀት እንደዚህ አይነት ነው። ሀይሚ ያነበበችው ወረቀት ካርቶን እኮ ነው። ያ ላይ ስለ ዲኤንኤ ምርመራ እውነታውን ማወቅ ከፈለጋችሁ እዛ ሄዳችሁ ማየት ትችላላችሁ። ቤተሰቦች መጀመሪያ ብሩክን ወንድ ነው ብላችሁ ከመሳደብ፣ ሲቀጥል ደግሞ ልጅቷን እዚህ ጋር ያዝ ያለችው እሷ ናት። ማንኛውም ሰው እዛ ልጅ ይይዛል። ልጅ ናት ብሎ አምኖ አይደለም እየተቀበለ ያለው። ኃላፊነት ያለብኝን ነገር እወጣለሁ፣ ችግር የለም አጨቅጭቀኝ አነዝንሽኝ፣ ካንቺ ጋር የመኖር ግዴታ ግን የለብኝም። እኔ ሃይማኖት ታደሰ ፍቅረኛዬ ናት ነው ያለው ብሩኪ ማለት ነው። ህፃኗን ላይ ስለታቀፈ እንዴት ያምናል? እንዴት አብርሃም እንኳን እኮ ግርግር ፈጥሮ ነበር። ለምን ግርግር እንዳልፈጠረ ታውቃላችሁ? ድጋሚ ምርመራ እናደርግ ሲላት ምንድን ነው ያለችው? አላደርግም ነው ያለችው። ስለዚህ ብሩኬ አሁን ያለበት በጸባይ ልጅቷን እንከባከባለሁ እሺ ብሎ አምኖ መቀበል ብቻ ነው ያለበት ማለት ነው። ከዚህ በኋላ ሃይሚ ከጎኑ ሆና ከብሩኬ ጎን ሆና እሱ የሚላትን ነገር እስከ መጨረሻ ድረስ ማድረግ አለባት። ቃል ገብታለች። አዎ፣ ግን ደግሞ አይከፋትም ማለት አይደለም፣ ይከፋታል፣ ይሰማታል። ነገር ግን ሃይሚ ያሳዘነችን ወንድ እንደዚህ ነው ምናምን የምትሉ ሰዎች እናንተ ከራሳችሁ ጋር ሆኑ። ዲኤንኤ ምርመራ ምን እንደሆነ እዚህ ጋር ማየት ትችላላችሁ። ድራማ መሆኑ እየገባችሁ ያላችሁ የሰው እናት የሰው ቤተሰብ አትሳደቡ እሺ። አስረግጬ ነው የምነግርሽ። እያንዳንድሽ ምንም ሹሩሩ የምትባሉት ነገር የለም። ሁሌም አይገባችሁም። ሁሌም እየገባችሁ ሰው ለመሳደብ ሰው የሰው ቅስም ለመስበር አይ የሚያሳዝነችን ምን ሆነች እየሰራች ነው አይደል እንዴ? ትስራ። ጉድ እኮ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው ቤተሰቦቼ። 700 ገብተናል፣ 300 ቀርቶናል። 1000 ልንገባ ማለት ነው። አሯሮጡት ቤተሰብ ቲክታክ ሼር አድርጉልኝ 1000 ለመሙላት በጣም ልቤ ነው የቋመጠው። ምክንያቱም 1000 ከሞላችሁ በኋላ ኮራ ብላችሁ ቻናል አለኝ አሳድጉኝ ስትሉ ደስ ይላል። ቤተሰብ አግዙኝ፣ እርዱኝ፣ እርዳታችሁን እፈልጋለሁ። የምሬን ነው። 24000 ሰብስክራይበሮች እኮ አላችሁኝ አይደል? እንደዛኛው ቻናል ላይ ከዛኛው ወደዚህ ግልብጥ ማለት ነው። በቃ በጣም ቀላል ነው። ቻናልሽ አይገኝልኝም ካላችሁ ደግሞ ኮሜንት ስር ጻፉልኝ፣ ሊንክ አስቀምጣለሁ። እሺ ቤተሰቦቼ እና 300 ነው የቀረን። በዚህ ወር 1000 እገባለሁ ብዬ ተስፋ አለኝ የኔ ውድ ቤተሰቦች ማለት ነው። ዛሬ የመጣሁት አንዳንድ ስለ ዲኤንኤ ያለውን ነገር ለማውራትና እንዲሁም ደግሞ ዲኤንኤ ምርመራ ማህተም እንዳለው እንዲሁም አንድ ገጽ ወረቀት እንዳልሆነ ሃይሚ አንድ ገጽ ወረቀቷን ብቻ ራሷ ነበበች፣ ራሷ እየተቆጣች ምን እያለች ራሷን የጨረሰችው ገብቷችኋል። ዲኤንኤ ምርመራ በስነ ስርዓት ቁጭ ተብሎ እውነቱ ታውቆ አብሮ በማህተም የተመታ አብሮ ልክ እንደዚህ እኔ ሙሉን አላመጣሁትም። ያው ደግሞ አዲስ ቻናል ከፍቼ ሌላ ችግር እንዳይመጣብኝ ብዬ የተወሰነውን ያመጣሁት፣ ግን ሜሽን አደርገዋለሁ። እየሄዳችሁ ስለ ዲኤንኤ ምርመራ ያላወቃችሁ ሰዎች ማወቅ አለባችሁ። ያወቃችሁ ሰዎች ደግሞ እውነት ከበፊቱ በጣም በተሻለ መልኩ በደንብ እያብራራችሁ ነው ያላችሁት። እናንተ አሁንም ቀጥሉ፣ ወደፊት አትፍሩ። ምንም የሚመጣ ነገር የለም። ሃይሚና ብሩኬ ነገ አዲስ ቀን ነው። መስራት ስላለባቸው ነው ይስሩ። ሁላችሁም እያወቃችሁ ነው። ግን ደግሞ የድራማው አይነት ያስጠላችሁ ሰዎች በደንብ ስላልተረዳችሁት ነው። ምስቅልቅል ስላለ ነው። አንደኛ ተቋርጦ ስለተጀመረ በፊት ያያችሁትና አሁን አንድ ላይ አልገናኝ ስላላችሁ ነው ድራማው ሁኔታው ያልገባው። አስተያየት ለመስጠት ምን ለማለት ምንም ግልጽ ነው። ትናንትና አሁን ብሩኬ ልጅቷን የተቀበለበት መንገድ አንደኛ ሃይሚ እርጉዝ ነኝ በሚል እርጉዝ ናት። እርጉዝ ስለሆነች ብቻ እኔ ያሳለፍኩትን ፈተና አንቺ እንድታይ አልፈልግም፣ ነገ ጠዋት እንደኔ ነው የሚያደርግሽ ብላ ሃይሚን ጅንጅን አርጋታለች። እዩ ማለት ነው። ተንኮለኛ ሴት፣ በህይወታችሁ የሚቀናባችሁ ሴት እሱን ያስተምራል። ምክንያቱም ይቺ ሴት እሷን ጀንጅናታለች። ይሄ ሰው ደግሞ ብሩኬ ደግሞ ለሃይሚ እንደዛ አይነት ሰው አይደለም። ሃይሚ የሚያፈቅራት አፍቅሯት ያስረገዛ ሴት ነው እዛ የሆነችው ካራክተሩ ላይ። እዩ ደግሞ ሳያፈቅራት ምንም በቃ በፊት ነበረ ሳይግባቡ ተለያይተዋል። ኦሬዲ እሱን ለማጥመድ በእርግዝና ያዘችው። ግን ደግሞ አሁንም ድረስ ግን ለልጅ መሆን ያለበትን ይሆናል። ግን እኔ ካንቺ ጋር የመኖር ግዴታ የለብኝም ነው እያለ ያለው። ሃይሚ ደግሞ ለምንድን ነው እንደዚህ የምትለው? ቃል ገብታለች እኮ ለምትሉ ሰዎች ቃል ብትገባም አሁን ላይ እኔ መረጋጋት እፈልጋለሁ መልስ አጣሁ ነው ያለችው። ትክክል ናት። መልስ ይጠፋል። ትክክል ናት። መረጋጋት አለባት። ግን ከጎኑ አሁን እሄዳለሁ በቃ አልፈልግም ከሷ ጋር ኑር የሚል አይነት ቃል ካወጣች ሃይሚ ይሄ ጥሩ አይደለም፣ ለድራማውም አያሳምንም። ምክንያቱም
ቃል ገብታለች። ቃሏን መብላት የለባትም። ቢሆንም ባይሆንም እስከ ጥግ ድረስ መጋፈጥ አለባት ሀይሚ። ይሄንን ብዬ አስባለሁ። ሌላ ብሩኬ ለምን ተቀበላል አላችሁት? ህፃኗን ተቀብሎ ድጋሚ ዲኤንኤ ምርመራ ለማድረግ ነው፣ እሷ በማታውቀው መልኩ ማለት ነው። ምክንያቱም አሁን ላይ እሷ እንደዛው ፎክራ ነበር፣ የብሩኬ ልጅ ነው ብላ ፎክራ ነበረ። ያንን ፎከሯን ሚዲያው ላይ እሷ ጥሩ ሴት ሆና እንድትታይ እነሱ የብሩክ ልጅ ነው በሚለው ተሰራ። ገብቷችኋል? አሰራሩ መጀመሪያ አሰራሩን አዳምጡ። እሷ ምንም ቢሆን ምን አሰርታችኋለች። በዚህ አይዋሽም። ያው ገንዘብ እየሰሩ ነው ሀይሚና ብሩኬ። ስለዚህ እዩ ላይም በምታደርገው ነገር የተሰጠ ካራክተር ነው እንጂ እኛ እዩ ላይም ምንም አይነት ጫና ማድረስ አለብን ብዬ አላስብም፣ እንደሆነቱ ከሆነ ማለት ነው። ምክንያቱም ይሄን ካራክተር አብረው ነው የሰሩት፣ አብረው ነው የተሰጡትን የሚሰሩት። እንደውም ጎበዝ ናት። እኔ ዝም ብዬ ማለት በካራክተሩ ሳስበው የእውነት ሪሊ እንደዛ የሀይሚና የብሩኬን ህይወት የምትበጠበት ሴት ብትሆን እኔ ጠላታለሁ። ግን ደግሞ የተሰጣትን ካራክተር ስለሆነ ምሰራው እኔ ያልጠላዋጥም አሁን ላይ ሳስበው ማለት ነው። ምክንያቱም ማንኛውም ሴት በተለይ ያፈቀራችሁትን ወንድ በመሃል ብትለያዩት ከዛ ደግሞ የሆነ ሰዓት ላይ መጥቶ እናንተን አገባሻለሁ የሆነ ነገር ያጭኛዋ ፍቅረኛዬ ሄዳለች በቃ ብሎ ቢላችሁ ለዛ ሰው እንደዚህ አይነት ነገር የመሸነፍ አይነት በምንም በስሜትም በስካርም በምንም ይሁን ይሄ ነገር ከተፈጠረ የማይወድሽ ወንድ ጋር የሆነ ነገር ተፈጠረ ማለት በዚያች ልጅ ህይወት ያንን ወንድ ልታመጩ እንደማትቺ ይሄን ያስተምራል። ምክንያቱም ብሩክ ያላት አሁን እሷ ከሱ ጋር የመኖር ነገር ነው የምታመቻቸው፣ ግን ደግሞ በቃ እሱ ለልጅቷ ማድረግ ያለበትን ነገር ብቻ ነው እንዲያደርግ የሚፈልገው። እሷን ጭራሽ አይፈልጋትም። ሀይሚን ነው የሚወዳት፣ ሀይሚን ነው የሚያፈቅራት እያለ እየተናገረ ያለው ይሄን ነገር ያስተምራል። ግን ወጣም ወረደ ሴት ልጅ ምን አይነት ስቃይ እንዳለባት ያስተምራል። በእዩ ቦታ ስትሆኑ እዩ አሁን ተረግጣለች፣ ተሰድባለች፣ ብዙ ነገር ተብላለች። ገብታችኋል? ሴት ልጅም እንደዛ እንደምትባል ይሄን ነገር ያስተምራል። በእዩ በኩል ሳስበው ማለት ነው። በብሩኬ በኩል ደግሞ የፈለገ ነገር በወንድ በሴት ልጅ ማትወዱትን ወንድ ለራሳችሁ ማድረግ እንደማትችሉ ግን ደግሞ ለልጅቷ መሆን ያለበትን ነገር መሆን እንደሚችል ያንን ነገር አሳይቷል። ገብቷችኋል አይደለ? ስለዚህ ሀይሚ አሁንም የዲኤንኤ ምርመራው በድጋሚ መደረግ አለበት እውነት ነው ከተባለ። ግን ደግሞ እንደ ድራማው ከሆነ እነሱም ትክክል ናቸው። ያቸው ወረቀቷ ትክክል ነው። የእውነተኛውን ግን ይሄው እዩሃ ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ሌሎቻችሁ እውነት ኮኖሲስ ለምንድን ነው በዚህ ልክ እንዴት አምነሽ ወንድ እንትላላችሁ? እናንተ ብሩክን አታውቁትም እንዴ? ቆይ ግርም የሚለኝ ነገር ብሩክን እንዴት ነው የማታውቁት? እንዴት ነው የማታምኑት? እንዴት ነው የማታውቁት እንዴ? ይሄ እንደዚህ አይነት ሱስ ካለበት ለምንድን ነው ሃይማኖት ታደሰን 2 አመት ያስቀመጣት? ለምንድን ነው ኦሬዲ አብረው መኖር ከጀመሩ ከ7 ከ8 ወር በላይ አልፏቸዋል። ለምን አላረገዘችም? ለምን እስካሁን ድረስ ለምን አልጠይቃትም? ወንድ ናት እንዴ? እሷ ሴት እኮ ናት አይደል እንዴ? ለዛውም የሚወዳት የሚያፈቅራት የሚሳሳላት። ስለዚህ ከማያፈቅራት ሰው እንዴት ነው በአንድ ቀን ከሷ እርግዝና ይፈጠራል ብላችሁ ጭንቅላታችሁ ያመነው? እንዴት ነው ወንድማመን ታፍራላችሁ። እሺ ነገ ጠዋት እነዚህ ልጆች ይጋባሉ፣ ይወልዳሉ፣ አብረው ይኖራሉ፣ ብዙ ነገር ይፈጠራል ካሁን በኋላ ማለት ነው። ይሄ ድራማ ደግሞ ማለቅ ስላለበት ነው የተጀመረው። ሲያልቅ ደግሞ እች ልጅ እዩ ማለት ነው ሰርታላችኋለች። ምንም ቢሆን ሰርታላችኋለች። የተሰራላቸው መካድ የለባቸውም። ሰርታላችኋለች። ማንነቷን ስሟን የሷን ማጽዳት አለባቸው። የብሩኬ ደግሞ የሚጸዳው ካሁን በኋላ ነው። እንዴት ልጅቷን እሷ ሳታይም ሆነ አይታም ሆነ ዲኤንኤ ምርመራ ይወስዳታል። አለቀ። ወይ አዲስ አበባ ወይ የሆነ ቦታ ወይ ሳታቅ ወይ ያወቀች የዛን ጊዜ የብሩክ ስም የዛኔ ይጸዳል። አሁን ግን እዩ እውነተኛ እንዳላት እውነት እንደሆነች የምታወራው ነገር እውነት እንደሆነ ለድራማው የሚያስኬደው እንደዛ ነው። ያ ነገር እንዲታወቅ እሷ ትክክል ናት እንዲባል ደግሞም እንደዛ ነው። አሁን እሷ ትክክል ነች ሲባል ዱሮ የሚዘቀዝቋት እሷን ለካ አንቺ ልክ ነበርሽ፣ ወንድ ልጅ ወንድ ነው እንደዚህ እያላችሁ እያሽቃበጣችሁ ነው። አሽቃባጭት ምን የምትቀሩት? ምንም የምታመጡት ነገር የለም። ግን ቪዲዮ እንዲገባችሁ የምንፈልገው ነገርኛ ቢኖር የዲኤንኤ ምርመራውም ልክ እንደዚህ በማህተብ ነው። ሲጀመር እሷ ምርመራ ስትሰጥ አልታየችም። ብሩኬ ነው ሰጥቼ ወጣሁ ያለው ስላወራ ነው እንጂ እሱም ሲሰጥ አላየንም። ስለዚህ ምንም በማናውቀው ነገር ሪሊ ነው ትክክለኛ ነው። እንዴት ትቀልጃለሽ? እንዴት ያያለሽ? እንዴት ሃይሚ ሴት አይደለሽም ወይ? ሃይሚ አንዴ አታሳዝንሽም ወይ? ምን ሆነች? እየሰራች እኮ ነው። ትስራ የኔ ጀግና። ታንቀጥቅጠው ገና ይቀራል ገና። እንደውም እያለቃቀሰሽ ሁላ መስራት አለባት። የምሬን ነው።
ስለዚህ ይሄ ክወና ነው ስራ ነው ተባላችሁ ከገባችሁ ይግባችሁ ካልገባችሁ ደግሞ ምንም ልናረጋችሁ አንችልም ስለዚህ እዩም ልጅ እንደሌላት አስረግጬ ነው ምነግርሽ እያንዳንድሽ እኔ ቆስጃለሁ እኮ እናንተ ምን ሆናችሁ ነው የረሳውላችሁ መስላችሁ እንዴ ምን ቻናሌ ሲቀየር ቃሌን የምቀይር መስላችሁ አልቀይርም ካሁን በኋላ ነው የብሩኬ ነፃነት የሚታወጀው ካሁን በኋላ ነው ገብቷችኋል አይደለ ስለዚህ አሁን ሃይሚ ወይ እሷ ትጨርሰዋለች ማለት እሷ ወይ ዲኤንኤ ምርመራ ትሄድ ትላለች ልትወስድ ትችላለች ከብሩኬ ጋር ሆና ስለዚህ እንትና ደግሞ ቢኒያም ደግሞ እሱ መመርመር አለበት ትናንትና ገድሏለሁ የሆነ ነገር አድርጓለሁ ምናምን በኮንፊደንስ እሱም ልጄ ነው ሲል ነበር ብሩኬ አይደለም እንዳልሆነች ነው የሚያውቀው የነበረው ስለዚህ እሱም አንድ ዲኤንኤ ምርመራ ማድረግ አለበት አይደል እንዴ ቢኒ ማለት ነው ሲፎክር ነበር አይደል እንዴ በጊዜው ሲሄድ ለልጅቷ መታቀፊያ ብዙ ነገር ሲያደርግ ነበር ስለዚህ ከብሩክ ጋር ምንም ጉዳይ የለው ብሩክን ገለዋለሁ ፈልጠዋለሁ የሚል አማርኛ የለም ዋናዋ እዩ ናት ስለዚህ እዩን ነው በዛን ሰዓትም መቼም እንዳስረገዘ መቼም ምን እንደሆነ መጠየቅ መታገል ያለበት ከእዩ ጋር ነው እንጂ ከብሩክ ጋር ነው ብዬ እኔ አላስብም ምክንያቱም ብሩክ አይመለከተውም እዚህ ጋር አስረግዛል የተባለበትን ቀን ራሱ መውራት ነበረባቸው እንደ እውነቱ ከሆነ ዲኤንኤ ምርመራ ከመባሉ በፊት የኔ ልጅ ናት ከመባሉ በፊት በዚህ ቀን እንደዚህ ቦታ አግኝቻታለሁ ማለት ነበረበት ግን አልተባለም ያ ነገር ለምን ውሸት አፈዛው ነው አደንግዛው ነው እንዲህ ነው ምናምን የተገናኙበትን አልተናገሩም ቀጥታ ዳይሬክት ሃይሚ ካሜራ ብርታ እሷን እንዳገኛት እንዳወራት አድርገው ነው ድራማውን የጀመሩት ስለዚህ የምንም እውነት የለም ክወና ነው ክወናውን ያስተካከላችሁ ንገሯቸው ገስት ላይ ደግሞ ምርመራው ተቀየረ ስትሉ እሱን ነው የሰሩት አሁን ደግሞ ድጋሚ ብሩኬ ይመርመር እያላችሁ አሁን ደግሞ ድጋሚ አስመርምሮ ያሳያቸዋል ስለዚህ ካሁን በኋላ ውጤቱ የመጨረሻ ነው የሚሆነው ብዬ አስባለሁ ምክንያቱም ቢኒ ግርግር ካልፈጠረ ከብሩክ ጋራ አሁን ላይ በዚህ ሲስተም ላይ በፍቅር ገብቶ ብሩኬ ምርመራውን ሊያደርግ ይመስለኛል ልጅቷን አምኖና ወዶ የተቀበለው ማለት ነው ግን ደግሞ የሃይሚ መሄድ አልተመቸኝም ሃይሚ ከተመለሰች በጣም ጥሩ ነው ብዬ አስባለሁ ምክንያቱም በዚህ ችግር ጊዜ ከፍቅረኛዋ ጎን ነው መሆን ያለባት ፍቅረኛዋ ሊቀጥልም ላይቀጥልም ቢችልም እንኳን ከጎኑ መሆን አለባት ይሄንን እኔ በዚህ አምናለሁ ምክንያቱም አንድ ሰው ከተደላደለለት ብቻ አይደለም ሰው ጎኑ የሚሆነው የሚወደው ሰው በችግሩም ጊዜ መሆን አለበት የሱ ስለሆነ ሳይሆን ባይሆንም እንኳን መስዋዕትነት መክፈል አለበት ብዬ አምናለሁ የኛ ወድ ቤተሰቦች እንግዲህ ለዛሬ ስለ ዲኤንኤ ያለው ምርመራና ብሩክ ልጅቷን ለምን ተቀበለ ሰዎች መልሱ ይሄ ነው ከወንድ ምን እንጠብቃለን ላላችሁ ሰዎች ብሩኬ ከሌላ ወንድ ጋር አታወዳድሩት እናንተ የምታውቁት ወንድና ብሩክ አለማየሁ የተለየ ነው የሃይማኖት ታደሰ ባል አንድ አይደለም ከማንም ወንድ ጋር ሊወዳደር አይችልም የሥራ ሰው ምርጥ አስተዋይ ወንድ ነው ስለዚህ አፋችሁን ባትከፍቱ በጣም የተሻለ ነው ብዬ አስባለሁ እኔ ምክንያቱም ነገ ታፍራላችሁ ነገ አብረው ሲሆኑ መቼም እንደሆነ ሃይሚ እንደሆነች ከብሩኬ አትለይም ስለዚህ ለሃይሚ ያሳዘንኩ ምንም አታመጡም እናንተ ከንፈር መምጠጥ ማፊ ፋይዳ አመሰግናለሁ ባይ